ሰሉ ዐለ ነቢ በህይወት ዘመናችሁ እጅግ በጣም የሚናፍቋችሁ ስለናንተ ብለው የደሙ ስለናንተ ብለው የቆሰሉ ስለናንተ ብለው ከሀገር የተሰደዱ ስለናንተ ብለው ያለቀሱ ስለናንተ ብለው ክራንቻ ጥርሳቸው የተሰበረ ስለናንተ ብለው ጉልበታቸው የዛለ ጎድና አጥንታቸው የተሰበረ ስለናንተ ብለው ብዙ ነገር የሆኑ የናፈቁ ነብይ አለይሂ ሰላቱ ሰላም በአካል ቢመጡ ምን ሊሰማችሁ ይችላል? አሁን በአካል መጥተው ከኛ ጋር ቢገናኙ ምን አይነት ስሜት ሊሰማን ይችላል? አሁን እኛ ያለንበት ሁኔታ እሳቸውን ያስወድድ ይሆን? እሳቸው አለይሂ ሰላቱ ሰላም ይኸው እዚህ ይሄ ቤታቸው ነው። ከእናታችን አይሻ ረዲየላሁ አንሃ ጋር የሚኖሩበት የነበረው ይሄ ነበር ቤታቸው። ከዚህ ወጥተው እዚህ ጋር ደግሞ ያሰግዱ ነበር። ይቺ ቦታ ላይ የአላህ መልእክተኛ ሰላት ያሰግዱበት ነበር። ይቺ ረውዳ ትባላለች። ይቺ ቦታ ቡራቡሬዋ ቦታ። ከዚህ በኋላ እዚህ ጋር እንትኑ ሸፍነኝ ነው። እዚህ ጋር ወደዚህ አካባቢ ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም ሚንበራቸው እዛ ጋር ነበረ። ኹጥባ ደግሞ ያደርጉበት ነበር የአላህ መልእክተኛ። ስለኛ ብዙ አልቅሰዋል፣ ተሰደዋል፣ ብዙ ሆነዋል። ወላሂ አሁን እዚህ ጋር ቆሜ ወጥተው የሚዘይሩኝ ማገኛቸው እየመሰለኝ እስከ ጥፍሬ ድረስ እየነዘረኝ ነው። ወላሂ ልምላችሁ ከጎናቸው ከሳቸው ጋር መስዋዕት የከፈሉ ለኢስላም ሉዓላዊነት የበላይ ለመሆን ትልቅ መስዋዕት የከፈሉ ታላላቅ ሱሐባዎች ኸሊፋዎቻቸው ምትኮቻቸው አቡበከር ሲዲቅ እና ዑመር አልፋሩቅ እዚሁ ነው የሚገኙት። አጠገባቸው ጎናቸው ላይ ነው የሚገኙት። የአላህ መልእክተኛ አለይሂ ሰላቱ ሰላም ኡመቱ እንዲስፋፋ ጀማው እንዲበዛ ሁሌ ምኞታቸው ነበር፣ እስልምና እንዲስፋፋ። ዛሬ ላይ አልሐምዱሊላህ ይኸው ይሁላ ኸልቅ ይሁላ ፍጡር የእሳቸው ኸልቅ ነው፣ የእሳቸው ኡመት ነው። ኸልቁ ምን ያህል ይህን ያህል በስቶ ቢያዩት በሁሉም ይሄ በአንዱ አቅጣጫ ብቻ ነው። ኸልቁ እንደዚህ በስቶ ቢያዩት የአላህ መልእክተኛ አሁን ላይ ምን ይሰማቸው ይሁን? ይሄ መዲና ላይ ብቻ ያለው ነው፣ በአንድ በኩል ብቻ በውጪ በኩል እንደዚሁም በሌላ ደግሞ ኸልቁ ማሻአላህ ነው። በጣም እጅግ በጣም ብዙ ነው። መካ ላይ ያለው ሳይቆጠር ሳይደመር ይሁላ ኸልቅ ዓለም ላይ ያለው ሳይቆጠር እዚሁ ምድር ላይ ብቻ መካና መዲና ላይ ብቻ ያለው የአላህ መልእክተኛ አሁን ላይ ኡመታቸው ህዝባቸው ከ2 ቢሊዮን የላቀ መሆኑን ቢያውቁ ቢረዱ ምን ሊሰማቸው ይችል ይሆን? የእሳቸው መስዋዕት መክፈል ዛሬ ላይ አልሐምዱሊላህ ዲኑ እንደዚህ ደርሷል፣ ለዚህ በቅቷል። ታዲያ ፊዳከ አቢ ወኡሚ ያ ረሱላላህ እሳቸው ላይ ሁላችንም ሰላምታ እናቀርብ፣ ሰላዋት እናውርድ። ሰሉ ዐለ ነቢ اللهم صل على محمد وعلى آل محمد. السلام عليك يا رسول الله، السلام عليك يا حبيب الله، والسلام عليكم ورحمة الله وبركاته.